በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላከ እስራኤል ዘተሳሃለን ወገብረ መድኃኒተ ለሕዝበ ዚአሁ አንሳ አለነ ቀርነ መድኃኒትን እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን እለመ ዓለም። ቅድመ ዓለም በልብ ያሰበውን ድኅረ ዓለም በነቢያት ያናገረውን ለመፈጸም ከሰማይ ወርዶ ከድንግል ተወልዶ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ መከራ ተቀብሎ ሙቶ ተቀብሮ ተነስቶ አርጎ ወደ ቀደመች ርስታችን ወደ ገነት ወደ መንግሥተ ሰማያት የመለሰን ይቅር ያለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ ርገት ምክንያት የሆነች የባሕርያችን መመኪያ እመአምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ይህን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች የድንግል ማርያም የበረከት የቃል ኪዳን የአስራት ልጆች የቅዱሳን ወዳጆች በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንኳን አደረሳችሁ። አሜን። አምላካችን ቸርነቱን ምሕረቱን ይቅርታውን አብዝቶልን በሀብቱ ስቦ በረድኤቱ አቅርቦ ለዚህ ዕለት ስላበቃን ስሙ ለዘላለም የተመሰገነ ይሁን። ዛሬ በቤተ ክርስቲያናችን ስርዓት መሰረት አጋዕዝተ ዓለም ሥላሴ በጻድቁና በደጉ በአብርሃም ቤት የተገለጡበትና የተገኙበትን በዓል ለቤተ ክርስቲያን የምናከብርበት ዕለት ስለሆነ ይህንን በዓል እንድናከብር የረዳን አምላከ አበው ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ቢፈቅድልንና ምስጢር ቢያቀናልን ዛሬ የምንነጋገርበት የትምህርታችን ርዕስ የሚሆነው በትንቢተ ኢሳይያስ ምዕራፍ 51 ከቁጥር 2 ላይ ሬክወ ለአብርሃም አቡክሙ ወለሳራሂ እንተሐመት ብክሙ የሚል ኃይለ ቃል እናገኛለን። አባታችሁ አብርሃምን የወለደቻችሁ ሳራን ተመልከቱ በሚል ኃይለ ቃል የምንነጋገረው ዛሬ እንደሚታወቀው በደጉ በአብርሃምና በሚስቱ በሳራ አማካኝነት እግዚአብሔር የገለጠው ምሕረትና ቸርነት ቤተክርስቲያን የምታስረዳበት በዓል ነው። የክርስትና ሃይማኖት ወይም በእግዚአብሔር አምነን የምንኖረው ሃይማኖት ከኛ በፊት በደግነትና በቸርነት እግዚአብሔርን ያገለገሉ አባቶችን አርአያ እያደረግን የምንኖርበት ሕይወት እንደሆነ የታወቀ ነው። ሐዋርያው ቅዱስ ጳውሎስ እንደነገረን እኔ ክርስቶስን እንድመስል እናንተም እኔን ምሰሉ ብሎ ነግሮናልና ክርስትና ከኛ በፊት በሃይማኖቱ በቅንነት የተመላለሱትን ሰዎች አብነት የሚደረግበት ሕይወት ነው። ከነዚህ አባቶችና እናቶች በተለይ ባለትዳሮች በግንባር ቀደም የሚጠቀሱት አብርሃምና ሳራ ናቸው። በደግነታቸው በእግዚአብሔር ላይ ባላቸው ፍጹም እምነት ምክንያት ድንቅ ነገር የተደረገላቸው ሰዎች ናቸው። ዛሬም ሰዎች ትዳር በሚመሰርቱበት ጊዜ ሁሉም ሰው እነዚህን ባለትዳሮች የሚመርቀው አንድ ምርቃን አለ። የአብርሃምና የሳራ ጋብቻ ያድርግላችሁ እያለ ይመርቃል። የአብርሃምና የሳራ እግዚአብሔር ያለበት በመከራ የተፈተነ ሃይማኖት ያለበት ሃይማኖት የተገለጠበት ስለሆነ እነዚህን ባለትዳሮች አብርሃምና ሳራን አብነት እንድናደርጋቸው አርአያ እንድናደርጋቸው መጽሐፉ ነቢዩ ይነግረናል ማለት ነው። አባታችሁ አብርሃምን የወለደቻችሁንም ሳራን ተመልከቱ ብሎ ማለት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ እንደነገረን ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን መምህሮቻችሁን አስቡ፣ በእምነትም እነርሱን ተከተሉ ብሎ እንደነገረን ቃለ እግዚአብሔርን በሕይወታቸው ከነገሩን አባቶቻችንና እናቶቻችን መካከል ግንባር ቀደም ተጠቃሾቹ አብርሃምና ሳራ ናቸው። በአብርሃምና በሳራ ሕይወት ውስጥ ያለው ነገር ምንድን ነው የሚሉትን የተወሰኑ 1-4 ነጥቦችን አንስተን ትምህርታችን ለመቋጨት እንሞክራለን። የመጀመሪያው በአብርሃምና በሳራ ሕይወት ውስጥ እግዚአብሔር በመካከላቸው እንዲኖር እንግዳ ሆኖ እስኪመጣ ያደረሰው ነገር ምንድነው ከተባለ ሃይማኖታቸው ነው። ሐዋርያው እንዳለው ወዘእንበለ ተአምኖ ሰይክል ያስምርዎ ለእግዚአብሔር፣ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። ሃይማኖታቸው የቀና
የጸና ምግባራቸው የቀና ቢሆን እግዚአብሔር ወደዳቸው፣ ደስ ተሰኘ። እንግዳ ሆኖም ወደ አብርሃም ቤት መጥቷል ማለት ነው። ስለዚህ የመጀመሪያው ሃይማኖት ነው። ይህንንም በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ጀምሮ ስናነብ እንዲህ የሚል ቃል እናገኛለን። አብርሃም አብርሃም ጻም ብሔርከ ወተፈለጠ ማዝማዲከ፣ ከሀገርህና ከዘመዶች ተለይተህ ውጣ፣ እኔ ወደማሳይህም ሀገር ሂድ፣ ያችም የምትወርሳት ምድር ማርና ወተት የምታፈልቅ ናት ብሎ እግዚአብሔር ለአብርሃም ጥሪ ያስተላልፍለታል። አሁን እንግዲህ ከቤተሰቦቹ መለየት አለበት፣ ከዘመዶቹ ከሀገሩ መውጣት አለበት። የሚያውቀው ሀገር የሚያውቀው ዘመድ እያለ ወደማያውቀው ሀገርና ወደማያውቀው ዘመድ አብርሃም ሄዷል። ይሄ የሃይማኖቱ መገለጫ ነው። ያናገረውን እግዚአብሔር ድምፅ ሰምቶ በሃይማኖት የእግዚአብሔር ድምፅ ሰምቶ ተከተለው። ስለዚህ በዚህ የአብርሃም ሃይማኖቱ ታውቋል። እግዚአብሔርን ከዘመዶቹ ከሀገሩ በላይ ፍጹም አምኖታል እና አንደኛው የአብርሃምን ሃይማኖት እንረዳለን። ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 11 ቁጥር 8 ላይ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። ይህንን በደንብ ሲያጎላልን ሊቀበለው ወዳለው ስፍራ ወደፊት የሚያወርሰው እና እግዚአብሔር የሚሰጠው ምድር አለ። እሱን ለመቀበል አብርሃም በእምነት ነው የታዘዘ። ምን አይነት ሀገር ይሁን አላየውም፣ ባይኑ አልዳሰሰውም፣ አልጨበጠውም። እግዚአብሔር የነገረውን ግን አመነ እና አብርሃም ማመኑ በእግዚአብሔር ዘንድ የሚገኙ ጸጋዎችን ሁሉ እንዲቀበል አድርጎታል። ሐዋርያውም እንደተናገረ አብርሃም አመነ ጽድቅም ሆኖ ተቆጠረለት። ያመነውን ነገር በተግባር በመግለጡ ምክንያት እግዚአብሔር በሕይወቱ እንዲሰራ አድርጓል። ስለዚህ አብርሃምና ሳራን ተመልከቱ ያለው ነቢዩ በሃይማኖት ምሰሏቸው፣ የእግዚአብሔርን ድምፅ እንዴት ይሰሙ እንደነበረ ብሎ ነው የሚነግረን። ከዛ በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይላል። ወዴት እንደሚሄድ ሀገሩን አያውቅም። የሚያውቀውን ሀገር ትቶ ወደማያውቀው ሀገር የእግዚአብሔርን ጥሪ ሰምቶ፣ ይሄ የሆነው አብርሃም ሃይማኖተኛ ስለሆነ ነው። የእግዚአብሔርን ድምፅ ይሰማል፣ ለእግዚአብሔርም ቃል ይታዘዛል። ለእንግዳዎች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀበለ። መሰረት ያላትን እግዚአብሔር የሰራትና የፈጠራትን ከተማ ይጠብቅ ነበረና ብሎ በዕብራውያን መልእክቱ ምዕራፍ 11 ቁጥር 8 እስከ 10 ሐዋርያው ይነግረናል። ስለዚህ መጻተኛ ሆኖ የኖረው በሃይማኖት ነው። ወደማያውቀው ስፍራ የሄደው በሃይማኖት ነው። ከዘመዶቹ የተለየው በሃይማኖቱ ምክንያት ነው። ስለዚህ ዛሬ ሰው ልክ እንደ አብርሃም በሃይማኖቱ ምክንያት ከቤተሰቡ ጋር ሊለያይ ይችላል፣ ከሀገሩ ሊወጣ ይችላል። እንደ መጻተኛ ቤት እንደሌለው የዓለም ኃላፊ ሆኖ እንደሚቀር ሰው የሚኖርበት መሰረታዊ ዓላማ ሃይማኖት ስላለው ነው። እየቻሉ ያላደረጉ ብዙ ቅዱሳን ስለ ሃይማኖት ብለው ነው። ሃይማኖት ያለው ሰው የያዘው ዓለም እንደሚያልፍ ያውቃል። እርሱም ጥሎት እንደሚሄድ ህልፈት የሌለበት ዓለም እንዳለ ስለሚያውቅ ለሰማያዊው ሀገር ጠንክሮ ይሰራል። ስለዚህ አብርሃም አራያ እንድናደርገው እግዚአብሔርም እንዲወደው ያደረገው በምኑ ነው ከተባለ በሃይማኖቱ ነው። በአብርሃም ሕይወት ሌላም የተገለጠ ነገር አለ። በኦሪት ዘፍጥረት ምዕራፍ 17 እንደተገለጠው የኔ ወገን መሆንህ እንዲታወቅ ሰዎችም ከኔ ጋር ህብረት እንዲኖራቸው በአንተና በእኔ መካከል ቃል ኪዳን አስቀምጣለሁ። እሱም የስጋህን ሸለፈት ትገዘራለህ፣ ያንተም ዘሮች በጠቅላላው የአብርሃም ወገኖች እንዲባሉ መገዘር አለባቸው ባለው መሰረት እግዚአብሔር በ99 ዓመቱ ተገዝሮ ለእግዚአብሔር ያለውን እምነት እና ፍቅሩን ገልጧል። ይሄም ሃይማኖቱን ያስረዳል። ሸለፈትን በመገዘር በግዝረት የእግዚአብሔር ወገን እንዴት መሆን ይቻላል ብሎ ሳይጠራጠር አምኖ በ99 ዓመቱ መተርጎማን እንደሚናገሩት በ99 ዓመቱ አንድ ሰው ልብሱን አውልቆ መገዘሩ እግዚአብሔር ምን ያህል እንደሚያከብረው ምን ያህል እንደሚያምነው ያሳያል። ትልቅ ሰው ነው፣ ሽማግሌ ሰው። ሕፃን ቢሆን ብዙ ሀፍረት ላይሰማው ይችላል፣ ሕፃን ስለሆነ። ትልቅ ከሆነ በኋላ ግን እግዚአብሔርን ምን ያህል ቢያከብረውና ምን ያህል ቢያምነው ነው። ሁለተኛው ደግሞ አበው እንደሚናገሩት የሕፃን ቁስል ቶሎ ይድናል፣ የሽማግሌ ግን ከቆሰለው ቶሎ አይድንም። ልጅነት አንዱ እድሉ የሚደርሱብን ነገሮች ሁሉ ቶሎ ይሽራሉ። ቁስል ከደረሰብን የሆነ ነገር እንቅፋት ከመታን ቶሎ። በሽምግልና ግን ይህ አይገኝም። ስለዚህ ቁስሉ ይቆያል፣ ስቃይ አለው። እግዚአብሔርን ስላመነው የሃይማኖት ሰው ስለሆነ ግን በ99 ዓመቱ አብርሃም ተገዝሯል። በኋላም ከዚህ በኋላ በአብርሃምና በእግዚአብሔር መካከል ያለው ቃል ኪዳን በግዝረት ከጸና በኋላ ይስሐቅን እንደሚወልድ ሲናገረው በሃይማኖት መቀበሉ በጣም የሚያስደንቅ።
የዘካርያስን ታሪክ ስናነሳ ካህን ሆኖ እኔ አርጅቻለሁ፣ ሚስቴም አርጅታለች፣ ዘመናችን አልፏል፣ ከሷም ሙቀት ልምላሜ ተለይቷል እና እንዴት ይሆናል ብሎ በተጠራጠረ ጊዜ አብርሃም ግን ፍጹም እምነቱን ገልጧል። ለእግዚአብሔር የሚሳነው ነገር እንደሌለ ስላሰበ እሱ በ99 ዓመቱ ሳራም በ90 ዓመቷ እንደምትወልድ አምነው መቀበላቸው የሃይማኖት ሰው መሆናቸውን ያስረዳል። አይቻልም የሚባል ነገር በእግዚአብሔር ዘንድ እንደሌለ፣ ይሄም ሰው ሃይማኖቱ አንድ ቢሆንም በእምነት ሊለያይ እንደሚችል በአብርሃም ታውቋል። ለምሳሌ ሃይማኖት አንድ ነው፣ እምነት ግን ይለያያል። ማለትም በልጅነት በጥምቀት የምንቀበለው ልጅነት ለሁላችንም የምትሰጥ አንዲት ስትሆን እምነት ግን በደረጃ ነው። አንዳንዱ የደከመ እምነት አለው፣ አንዳንዱ ማዕከላዊ እምነት አለው፣ አንዳንዱ ፍጹም እምነት ተራራ እስከ ማፍለስ የሚያደርስ እምነት ያለው አለ። አሁን እንግዲህ በዘካርያስና በአብርሃም መካከል ያለው እምነት ተለይቷል። አብርሃም ምዕመን ነው፣ ዘካርያስ ካህን ነው። ሃይማኖታቸው አንድ ነው፣ እግዚአብሔርን የሚያምኑት ግን እምነታቸው የአብርሃም ከፍ የዘካርያስ ዝቅ ብሎ ታይቷል። ስለዚህ ሰው በዚህ ዓለም የሚኖረው ያመነውን ሃይማኖት በእምነት እያጸናና እያሳደገ ለመሄድ ጥረት ስለሚያደርግ በዚህ ዕድሜው ይስሐቅን እንደሚወልድ ሲነገረው አምኖ መቀበሉ ሃይማኖቱን ይገልጣል ማለት ነው። ተስፋ የሰጠው የታመነ እንደሆነ ስለቆጠረች፣ ስለ ሳራም ሲናገር ቅዱስ ጳውሎስ ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ ዕድሜዋ እንኳን ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘ ይችላል። ይሄ የሆነው በእምነት ነው። ትጸንሻለች ስትባል እንዴት አምና ትቀበላል? በ90 ዓመቷ በምን መንገድ ነው ኃይል ሙቀት ልምላሜ መጥቶ ልጅ የምትጸንሰው? ስለዚህ የሃይማኖት ሰዎች ናቸውና ነቢዩ ምን አለ? ርይወላ አብርሃም አውክሙ፣ አብርሃምን በሃይማኖት ምሰሉት። ሳይጠራጠር በ99 ዓመቱ ልጅ እንደሚወልድ ሲነገረው አምኖ እንደተቀበለ፣ ሳራም እንደዚሁ ወለሳራ ሂን ተአመት ብክሙ፣ የእናንተ እናት በመሆን መከራ የተቀበለችውን ሳራን ተመልከቱ በማለት በሃይማኖት አራያ እንድናደርጋቸው ፈጽሞ ይነግረናል ማለት ነው። ከቤተሰቡ በመለየቱ ሀብታ ሃይማኖቱ እንደገለጠው እናንተም ከሃይማኖት የሚለይ ቤተሰብ፣ ሀገር፣ ስራ ቢቀጥማችሁ ስለ ሃይማኖት ብላችሁ ከዚያ እንድትለዩ አብርሃምን ተመልከቱ ብሎ ነቢዩ ይነግረናል። ከዚያም ጋር አያይዞ ምን ይላል? ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። ይሄ የሆነው እንግዲህ ልጅ አይወልዱ ከነበሩ ሰዎች በኋላ በሃይማኖታቸው ምክንያት ምን ተባለ? አብርሃም ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁ ተባለ። ሙቀት ልምላሜ ከማይጸኗ ማይጸኗ ሙቶ ነበረ ማለት ልጅ መሸከምና መጽነስ አይችልም ነበር። በሃይማኖት ግን እንደ ሰማይ ኮከብ እንደ ምድር አሸዋ የሚበዛ ዘር ከነሱ እንዲገኝ ሆኖ በሃይማኖት ነው ብሎ ይነግረናል። ስለዚህ አብርሃምን የምንመለከተው አንዱ በሃይማኖት ነው፣ ሁለተኛው በተስፋ ነው። አብርሃምን ሌላው የምናደንቀው ፍጹም ተስፋ ያለው ሰው ነበር። አብርሃምን ተመልከቱ፣ ሳራንም ተመልከቱ ያለው ነቢዩ ለዚህ ነው። የአብርሃም ባለ ተስፋ መሆኑ በምን ታወቀ ከተባለ ከዕለታት አንድ ቀን እግዚአብሔር ልጅህን ሰዋልኝ ይለዋል አብርሃምን። ሱሊተ ይስሐቅ ወልደከ ዘታፈቅር፣ የምትወደው ልጅህን ይስሐቅን ሰዋልኝ አለው። አብርሃም ከእግዚአብሔር እንዲህ የሚል ተስፋ ተቀብሎ ነበር። እምይስሐቅ ይሰመይ ለከ ዘር፣ ከይስሐቅ ዘር ይጠራልሃል። በዘርከ የተባረኩ ኩሎሙ አሕዛበ ምድር፣ የአሕዛብ ነገዶች ሁሉ በአንተ ዘር በይስሐቅ በኩል ይባረካሉ ብሎ እግዚአብሔር ተስፋ ሰጥቶት ነበረ። ያን የተወለደውን ይስሐቅን ግን አንድ ቀን ሰዋልኝ አለው። አሁን ሰው ቢሆን በዚህ በኩል ነው ተስፋ የምታገኘው፣ ዘር የሚበዛብልህ በዚህ ልጅ ነው ካለው በኋላ ይሄ ልጅን ሰዋልኝ ቢለው እንዴ ይሄ ልጅ ከሞተማ ዘሬ እንዴት ይበዛል? ስለዚህ እሱን ከሰዋው ተስፋ የለኝም፣ ፈጽሞ ለሰዋው አልችልም ነው የሚለው ሰው። አብርሃም ግን ፍጹም ተስፋ ስለነበረው ምን አለ? እርሱ ባወቀ በሌላ መንገድ ተስፋ ሊሰጠኝ ይችላል ብሎ ሐዋርያው እንዳለው በተአምኖ ወሰዶ አብርሃም ለይስሐቅ ወልዱ ከመ ይስዖ፣ ሊሰዋው አብርሃም የሚወደው ልጁን ይስሐቅም ይዞት ወደ ተራራ ወጣ። በሃይማኖት ነው ይዞት የወጣ፣ በሃይማኖትና በተስፋ። ለምን ቢባል በሱ በኩል ነው ተስፋ ያለው፣ በልጁ በይስሐቅ በኩል። የአሕዛብ ነገሮች የሚባረኩት በይስሐቅ በኩል ነው። ስለዚህ እርሱ ያውቃል ብሎ በተስፋ ይስሐቅን ለመሰዋት ወጣ። አብርሃምም ይላል ዕብራውያን 11 ቁጥር 17 ላይ ቅዱስ ጳውሎስ አብርሃም
በተፈተነበት ጊዜ ይስሐቅን በእምነት አቀረበ ይላል። በተፈተነበት እግዚአብሔር በዘመናችን በሕይወታችን ፈተና ያመጣል። ይወዱኛል አይወዱኝም ብሎ ብዙ ጊዜ ፍቅራችንን ለእግዚአብሔር ያለን ፍቅር እንዲታወቅ እግዚአብሔር ፈተና ያመጣል። ለዚህ እኮ ነው በአብርሃም በኢዮብ በሌሎቹም ቅዱሳን እግዚአብሔር ከባድ ፈተና ያመጣል። ይህም የሚሆነው የእነዚያ ቅዱሳን ጽድቃቸው የዲያብሎስ ሐሰቱ እንዲገለጥ። አሁን ኢዮብን ያን ሁሉ መከራ ያመጣበት የኢዮብ ጽድቁ የዲያብሎስ ሐሰቱ እንዲገለጥ፣ አብርሃምንም ልጅህን ሰዋልኝ ያለው ተስፋውን ሊያሳጣው ሳይሆን የአብርሃም ጽድቁ የዲያብሎስ ሐሰቱ ይታወቅ ዘንድ ነው። ስለዚህ እግዚአብሔር በየዘመናቱ ይፈተናል። ክርስቲያኖች ማስተዋል ያለብን በሕይወታችን ውስጥ የምንወደውን ሰው በሞት ወስዶ ሊሆን ይችላል። በጸና ደዌ ጎብኝቶ ሊሆን ይችላል። የተመካንበትን ሀብታችን አሳጥቶ ሊሆን ይችላል። በብዙ መንገድ ልጅ ፈልገን እንደሆነ ልጅ በማሳጣት እግዚአብሔር ልጅ ባለመስጠት ሊፈትነን ይፈልጋል። ብዙ ሰዎች ግን ተፈትነው ወድቀዋል። እግዚአብሔር እኮ ትቶኛል፣ ያለንን ፍቅር በጥቅም ነው የሚወዱኝ፣ ምንደኞች ናቸው ወይስ ልጆች ናቸው ብሎ ሊፈትነን ፈተና ባቀረበ ጊዜ እኛ ግን እንደረሳን እና እንደተወን እንደማይወደን አባታችን እንዳልሆነን የቆጠር ነው። ልክ ነቢዩ እንዳለው ተደበደበ፣ ተሰቃየ፣ እኛ ግን እንደተቀሰፈ ቆጠር ነው እንዳለው። ያን መከራ የተቀበለው እኛን ለማዳን መሆኑን ረስተን አይ ባይችል ነው ያንን መከራ ማስወገድ ባይችል ነው ብለን እንደ ሩቅ በሲቆጠር ነው እንዳለው ነቢዩ። እግዚአብሔር በየዘመናቱ የሚያመጣው ፈተና ፍቅር ያለንን ፍቅር ለምሳሌ አዳምን ዕፀ በለስን እንዳትበላ ያለው መልኩን ሰጥቶ አንዲት እንጨት እንዴት ይነሳው ነበረ? አዳም ለእግዚአብሔር ያለው ፍቅር እንዲታወቅ ግን ምን አለው? ዕፀ በለስን እንዳትበላ አለው። ተፈተነ አዳም። ዕፀ በለስን በልቶ ለእግዚአብሔር ያለውን ፍቅር አጣ። ለአብርሃምም የቀረበው ይሄ ነው። በሕይወታችን ውስጥ እግዚአብሔር ፈተና ያመጣል። እንወደዋለን፣ አንወደውም። ስለዚህ እግዚአብሔር ረስቶን አይደለም፣ ያለንን ፍቅር ማየት ፈልጎ ነው። ምን ያህል እንደምንወደው ፍቅሩን እንድንገልጥለት ያውቃል። አሁን አንዳንድ ጊዜ እንደምንወዳቸው እያወቁ ፍቅራችንን እንድንገልጽላቸው የሚፈልጉ ሰዎች አሉ። እግዚአብሔርም እያወቀ እንደምንወደው የውስጥ ፈቃዳችን እያወቀ ፈቃዳችን እንድንነግረው አባታችን ሆይ ብለን እንድንጠራው ይፈልጋልና ፈተና ያቀርባል። ተፈትነን እንዳንወርቅ አምላከ ቅዱሳን በቸርነቱ ይጠብቀን። አብርሃም ግን ፈተናው ለፈተና ቀረበ። በተፈተነበት ጊዜ ግን ይስሐቅን በእምነት አቀረበ። እንዲሁም በስራ ቦታ ነበርና አብርሃም አብርሃም ሱሊተ ይስሐቅ ወልደከ ዘታፈቅር የምትወደውን ልጅን ሰዋልኝ ሲለው ምን አለ? እንዴት ልጅህን ረድልኝ ይለኛል? በዚያ ላይ በሱ በኩል አይደል ተስፋዬ? እግዚአብሔር እንዲህ ይላል አላለም። ያለው ምንድን ነው? ወደ ቤቱ በወስድ እናት ርኅሩኅ ስለሆነች ቢያንስ የዛሬን ይዋል የነገን ይዋል እያለች የእግዚአብሔርን ፈቃድ እንዳልፈጽም ታዘገየኛለች ብሎ ወደ ቤት ሳይወስድ በስራ ቦታ እንዳለ ወደሚሰዋበት ተራራ ይዞት ወጥቷል። ስለዚህ አብርሃም የተስፋ ሰው ነው። እግዚአብሔር ተስፋ ሳይሰጠኝ አይቀርም ብሎ እሱ የሰጠውን ተስፋ ወደኋላ ብሎ የእግዚአብሔርን ተስፋ የተጠባበቀ ነው። ቀጥሎ ምን ይላል ሐዋርያው? የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። ተስፋ የተሰጠው በይስሐቅ በኩል ነው። እሱንም ለመስዋዕትነት ለማቅረብ ወሰነ። ምን ያህል የተስፋ ሰው ቢሆን ነው? ቀጠልና ምን አለ? እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ቢሞት እንኳን እግዚአብሔር ኃያል አምላክ ከሃሊ አምላክ ስለሆነ ይስሐቅን ከሞት አስነስቶ ተስፋዬን ይፈጽምልኛል ብሎ አምኗል፣ ተስፋ አድርጓል። ስለዚህ አብርሃምን በተስፋ ምሰሉ፣ ተስፋ አትቁረጡ። ይስሐቅን ሰዋልኝ ከተባለ በኋላ ተስፋው የተፈጸመለት በተስፋና በእምነት የጸና ደግ ሰው ስለሆነ አብርሃምን ምሰሉት። ሬይ ወላ አብርሃም አቡክሙ ወለሳራ ይንታመት ብክሙ። አብርሃምና ሳራን ተመልከቱ። አንድ ሲሆን አብርሃምን አብዝቶታል፣ እግዚአብሔር ባርኮታል። ስለዚህ እሱን በሃይማኖት በተስፋ አብነት ብታደርጉት እርሱ ያገኘውን በረከት ታገኛላችሁ። ለዚያውም ይላል ቀጥሎ ከዚያም ደግሞ በምሳሌ አገኘው፣ ተስፋውን በምሳሌ አገኘው ይልና ወደ ተራራው ካወጣው በኋላ 3 ቀን ያህል ነው የፈጀባቸው ወደ ተራራው ለመውጣት። ከዛ ሲመለሱ 3 ቀን ነው እና አባቶቻችን መተርጎማን እንደዚህ ያለ ትርጓሜ ያስቀምጣሉ። ይስሐቅ የክርስቶስ ምሳሌ ነው። አብርሃም ደግሞ የእግዚአብሔር ምሳሌ ነው። ይስሐቅ ተሸክሞት የወጣው ወደ ተራራው እንጨት የመስቀል ምሳሌ ነው።
ጌታ ከሊቶስጥራ እስከ ቀራንዮ መስቀል ተሸክሞ መሄዱን ያስረዳል። ተራራዊ ቀራንዮ ምሳሌ ነው። በኋላ ግን በይስሐቅ ፈንታ በዕፀ ሳቤቅ የታሰረ በግ መጥቷል። ይስሐቅ ከሞት ድኗል። አሁን አበው ይስሐቅ የክርስቶስ ምሳሌ ስለሆነ ከ3 ቀን በኋላ አብርሃም ከሞት ተነስቷል። በህሊና አብርሃም ከተሰዋ ከ3 ቀን በኋላ ከሞት ተነስቷል። ጌታም 3 ቀንና 3 ሌሊት በከርሰ መቃብር ቆይቶ ለሞትን ድል አድርጎ ለመነሳቱ ምሳሌ ነው ብለው መተርጉማኑ ስላስቀመጡት እርሱም ደግሞ ከዚያ ደግሞ በምሳሌ አገኘው ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ሁለተኛው ተስፋ ነው። ሶስተኛው ፍቅር ነው። ያለ እንግዳ አልበላም ብሎ አብርሃም እንግዳ ሳይመጣ እህል አልቀምስም ብሎ ለ3 ቀን ያክል እንግዳ ሳይመጣ እህል ሳይቀምስ በረሃብ ጸንቶ ቆየ። በኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ እንደተነገረውና የዛሬው በዓል ማዕከላዊ ሐሳብ የሆነው በቀትር በ6 ሰዓት እግዚአብሔር በመምሬ ዛፍ ስር ለአብርሃም ተገለጠለት ይላል በ3 ሰዎች አምሳል እና አብርሃም ሄዶ እምከመረከብኩ ሞገሰ በቅድመ አምላኬ በአምላኬ ፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ አለና ከዚያ ጌቶች ወደ ቤት ግቡ፣ ጥቂት ረፉ፣ እህል ቀምሳችሁ እግራችሁን ታጥባችሁ ትሄዳላችሁ አላቸው። መጀመሪያ በፊትህ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ካለ በኋላ ደግሞ ኑ ግቡ አለ። እነርሱ ደግሞ ካላዘልከን አንገባም አሉት። ግንዱን የተጠጋውን አንዱ ከ3ቱን አንዱ አዝሎ ሲያስገባው 2ቱ ድንኳን ውስጥ ተገኝተዋል። ያኔ ሳራን ሂዶ 3 መስፈሪያ ዱቄት ስፈሪ አንድ አርገሽ ጋግሪው ብሎ ነገራት። 3 ሰፍራ አንድ አርጋ ጋገረችው። ሎሌውንም ሄዶ የሰባ ፍሪዳ አምጥቶ አረደ። ከዚያ በኋላ ከሱ ቤት ሲወጡ ተስፋውን ነገሩት። የፍቅር ሰው ስለሆነ ከእርሱ ይስሐቅ እንደሚወለድ አብስረውት አመ ከመዮ ምግብ በሃቤከ የዛሬ ዓመት እንደዛሬው እመጣለሁ እና ሚስትህ ሳራ ልጅ ተወልዳለች ስሙም ይስሐቅ ይባላል ብለው ብስራተ የይስሐቅን ልደት አብስረው ወደ ሰዶም ሀገር እንደሄዱ ራሱ መጽሐፍ ቅዱስ ይነግረናል። ስለዚህ አብርሃም የፍቅር ሰው በመሆኑ የፍቅር አምላክ የሆነውን እግዚአብሔር በቤቱ ለማስተናገድ በቅቷል። እንዲያውም መተርጉማን እንደሚነግሩን በአብርሃም ሕይወት ውስጥ የተገለጠው ነገር በሙሉ ምን ያህል ደግ ሰው እንደሆነ ምን ያህል አብነት ልናደርገው እንደሆነ እግዚአብሔር ስለወደደው በእርሱ ጊዜ ብቻ ሳይሆን በኋለኛው ዘመን ሊያደርገው ያለውን ዓለምን የማዳን ሥራ በአብርሃም ሕይወት ውስጥ ገልጧል ይላሉ። እና ምንድነው ትርጉሙ? አብርሃም የአዳም ምሳሌ ነው። አብርሃም ከዘመዶቹ ተለይቶ ወደማያውቀው ሀገር እንደሄደ አዳምም ከማኅበረ መላእክት ተለይቶ ወደማያውቀው የጨለማና የመከራ ሕይወት ወደዚህ ዓለም እንደመጣ ይተረጉማሉ። 3 ቀን ያህል አብርሃም እንግዳ ካልመጣ አልበላም ብሎ ተራበ። አዳምም በ3ቱ ዘመናት በዘመነ አበው፣ በዘመነ ነገሥትና በዘመነ ካህናት ረሃበ ሥጋ ረሃበ ነፍስ ገጥሞት ከእግዚአብሔር አንድነት ተለይቶ መቆየቱን ያስረዳል። በ3ኛው ቀን ሥላሴ ወደ አብርሃም እንደመጡ 3ቱ ዘመናት ዘመነ አበው፣ ዘመነ ነገሥት፣ ዘመነ ካህናት ሲፈጸም ክርስቶስ ወደዚህ ዓለም መጥቶ ከድንግል ሰው መሆኑን ያስረዳል። በዛፉ ስርም በ3 ሰዎች አምሳል ተገለጠለት ለአብርሃም። 3ቱም የአብ የወልድ አብ ወልድ መንፈስ ቅዱስ ናቸውና ከ3ቱ አንዱ ግንዱን ተጠግቶ ቆሞ ነበረ። ከ3ቱ አንዱ ግንዱን ተጠግቶ በቀትር ሰዓት የቆመው ሰው የእግዚአብሔር ወልድ ምሳሌ ነው ብለው መተርጉማኑ ያስረዳሉ። ያ የተደገፈው እንጨት ቀራንዮ ላይ የተተከለው መስቀል ሰዓቱ 6 ሰዓት ነው። ስለዚህ ወልድ ክርስቶስ ወደዚህ ዓለም መጥቶ በመስቀል ተሰቅሎ ዓለምን በ6 ሰዓት በቀራንዮ ተሰቅሎ የሚያድን መሆኑን ያስረዳል። እሱን አዝሎ ማስገባቱ ሌሎቹን አለማዘሉ ሐዋርያው ቅዱስ ጳውሎስ እንደተናገረው ኢነሶ ለዘነሶ መላእክት ዘንበለ ዳይሙም ዘራ አብርሃም የነሰው ባህሪ የአብርሃም ባህሪ ነው ያለውን ያጠይቃል። በአብርሃም ባህሪ እንደተወለደ ሰው እንደሆነ ከአብርሃም ዘር ከተወለደችው ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ያስረዳል። ከዚያም በኋላ እሱን አዝሎ ሲያስገባ ሁለቱ አብና መንፈስ ቅዱስ መገኘታቸው በተለየ አካሉ ወልድ በሃይመተ አብርሃም በመቤታችን የአብርሃም ድንኳን የመቤታችን ምሳሌ ናት። በዚያ ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን አብና መንፈስ ቅዱስ ለአንጽሖና ለአንጽሖ ለግብረ ባሕሪ አንድ ለሚሆኑበት ግብር በማኅፀነ ማርያም ለመገኘታቸው ምሳሌ ነው። ሳራን ሄዶ 3 መስፈሪያ ስፈሪ አንድ አረገሽ ጋግሪው ማለት 3 ሲሆን አንድ ሲሆን 3 የሆነ አምላክ በቤታችን ተገልጧል የሚለውን ምስጢረ ሥላሴ ገልጧል። ሃይማኖት ያለው ተስፋ ያለውና ፍቅር ያለው ሰው እንዲህ ያለ ምስጢር ይገለጥለታል። የሰባውንም ፍሪዳ ሄዶ
ሎሌውን የሰበረውን ፍሪዳ አምጥተህ ረዳ አለው አብርሃም። በዚህም በአብርሃም ድንኳን በቀራንዮ በኋለኛውም በክርስቶስ ደም በምትመሰረተው ቤተክርስቲያን የምስጢረ ሥጋው ደሙ ነገር እንዴት እንደሚተገበር አብርሃም አስቀድሞ ገለጠልን ይላል ሊቁ ቅዱስ ያዕቆብ ዘስሩግ። እና ምንድነው የሚለው? መጀመሪያ ህብስት ጋግሪ ነው ያላት፣ በኋላ ግን የሰባ ፍሪዳውን አምጥቶታል። ይህም የሚያሳየው በቤተልሔም የሚዘጋጀው ህብስት በኋላ በጸሎተ ቅዳሴ ወደ ሰባ ፍሪዳነት ህብስቱ ተለውጦ ሥጋ አምላክ፣ ወይኑ ተለውጦ ደመ አምላክ የሚሆን መሆኑን አብርሃም እየገለጠ ነው። እንዲህ ከሆነ በኋላ የዛሬ ዓመት እንደ ዛሬው እመጣለሁ ብሎ ለአብርሃም ነግሮታል። አብርሃም በዓመቱ ይስሐቅን እንዲወልድ ሆኗል። ፍጻሜው ግን የዛሬ ዓመት ያለው ከአብርሃም እስከ ክርስቶስ መምጣት ያለውን 2000 ዘመን ነው ይላል ሊቁ። 2000 ዘመን ያ ሲፈጸም የዛሬ ዓመት እመጣለሁ ማለት ሰው ሆኜ ፍጹም ከዲያብሎስ ባርነትና ከመከራ አወጣችኋለሁ ሲለው ነው ብለው ተርጉመዋል። አብርሃም ሊሸኛቸው ወጣ። ከዚያ በሰዶምና በገሞራ ሊያመጣው ያለውን መዓት ገለጠለት እግዚአብሔር። ከዚያ 50 45 40 ጻድቃን ቢኖሩ እስከ መጨረሻ አትምርልኝም ወይ ሲለው አመድና ትቢያ ስሆን እኔ ከእግዚአብሔር ጋር አንድ ጊዜ እነጋገር ዘንድ ጀመርኩ ይላል። ስለዚህ ክርስቶስ በሚያደርገው የማዳን ሥራ የቅዱሳን አማላጅነት እንደሚመለስ እግዚአብሔር ከአብርሃም ጋር እንደተነጋገረ ስለ አብርሃም ብሎ ስለ አብርሃም ጥያቄ ብሎ የሰዶምና የገሞራ ሰዎችን ጻድቃን ከተገኙ እንደሚምር መግለጡ በአምላክ ሰው መሆን ምክንያት የቅዱሳን አማላጅነት ሰው በቅዱሳን ተወክሎ ለእግዚአብሔር ምሕረት የሚበቃ መሆኑን ይገልጣልና ይህንን እንረዳበታለን። ስለዚህ አብርሃም የሃይማኖት የተስፋ የፍቅር ሰው ነው። ፍቅር ስለነበረው እንግዳ ሳይመጣ አልበላም አለ። ሰው ይወድ ነበረ። ለዚህ ነው ሥላሴ በቤቱ የተገኙለት። ለዚህ ነው ነቢዩም ርእዩ ወለአብርሃም አቡክሙ ወለሳራይ እንታህመት ብክሙ፣ አብርሃም አባታችሁን እናታችሁን ሳራን ተመልከቱ። አብነት አድርጓቸው። ሃይማኖት እንደነበራቸው ሃይማኖት ይኖራችሁ፣ ተስፋ እንደነበራቸው ተስፋ ይኖራችሁ፣ ፍቅር እንደነበራቸው ፍቅር ይኖራችሁ ብሎ ይገልጥልናል ማለት። ከዚያ ቀጥሎ ደግሞ ፍቅራቸውን በምን ይገልጡታል? ሁለቱ ልጅ አተናልና እንፋታ ሳይሉ እግዚአብሔር ልጅ ካልሰጠን፣ ዛሬ በእኛ ዘመን ሚስቴ መውለድ አልቻለችም ብሎ የሚፈታ ባል ባለበት ዘመን፣ ባሌ መውለድ አይችልም ብላ ወደ ሌላ ወንድ የምትሄድ ሴት ባለችበት ዘመን ልጅ አለመውለዳቸው ፍቅራቸውን ሳያጠፋ በፍቅር የጸኑ ናቸውና አብርሃምና ሳራን ተመልከቱ ይላል ነቢዩ። ያንን አላጡትም፣ ፍቅራቸው አልቀዘቀዘም፣ ይዋደዱ ነበረ። ምክንያቱም ልጅ የሚሰጥ እግዚአብሔር ነው። እግዚአብሔር በጊዜው ጊዜ ይሰጣቸዋል። ደጅ ጠንተው ይስሐቅን የመሰለ ልጅ እንዲያገኙ ነው እንጂ የእነሱን ማኅፀን የዘጋው በኃጢአት ምክንያት አይደለም እንደ ሌሎቹ። ስለዚህ ያ ስለሆነ ፍቅራቸው በዚህ ታውቋል። ከዚያ ደግሞ አራተኛው በመከራ መጽናት፣ በመከራ በመጽናት አብነት አድርጓቸው። አሁን ያለንበት ዘመን አብርሃምን ሳራን አብነት የምናደርግበት ነው። ሰው ድንገት ከጥጋብ ወደ ረሃብ፣ ከማግኘት ወደ ማጣት፣ ከጤንነት ወደ በሽታ፣ ሀገር ከመኖር ሀገር ወደ ማጣት ሊሄድ ይችላል። በአጋጣሚ ትናንትና የመጸውቱ የነበሩ ሰዎች ዛሬ ጨርቅ አንጥፈው የሚለምኑ የሚሆኑበት ዘመን ላይ ደርሰናል። ስለዚህ አብርሃምን ተመልከቱ ማለት በመከራ መጽናትን ከአብርሃም ተማሩ። አብርሃም ከሳራ ጋር ከተጋቡ በኋላ ረሃብ መጣ በሀገራቸው፣ አገራቸውን ጥለው ተሰደዱ። ስለዚህ ስደት፣ ረሃብ፣ መከራ፣ ሞት ቢገጥማችሁ ከእግዚአብሔር አንድነት ባለመለየት በመከራ በመጽናት አብርሃምና ሳራን ተመልከቱ። ደግሞ አልተጣሉም። በስደትም በረሃብም ጊዜ አልተጣሉም እና በመከራ ጽኑ። በሄዱበትም ሀገር በመከራ የጸኑለት ጌታ ክብራቸውን ገለጠ። ንጉሠ ጌራራ አብርሃምን ምንህ ናት ሳራ አለው። እህቴ ናት አለው። እና መተርጉማን እንደነገሩን አንደኛው ስለፈራ ነው። አብርሃም ሚስቴ ናት ቢል መልከ መልካም ስለሆነች እሱን ገለው እሷን ይወስዷታል። አንዱ እሱ ነው። ዋናው ግን እህቱ ስለሆነች ነው ይላሉ። ከአሕዛብ ጋር ከሚጋቡ በዘመኑ ሃይማኖት ለማጽናት በዝምድና ክርስቲያኖችና በእግዚአብሔር የሚያምኑ ጥቂት በሆኑበት ዘመናት ሕገ ሃይማኖት እንዳይፋለስ ዘመዳሞች ይጋቡ ነበርና በአባት አንድ ናቸው። የአብርሃምም አባት ታራ ነው፣ የሳራም አባት ታራ ነው። ታራ መጀመሪያ የአብርሃምን እናት አግብቶ አብርሃምን ወለደ። ከዚያ በኋላ አብርሃምን እንደወለደች ስትሞት የሳራን እናት አግብቶ ሳራን ወለደና በአባት አንድ ናቸው። የአባቱ ልጅ ናት ሳራ። ስለዚህ እህቴ ናት አለው። ይሄን እህቱ ከሆነችማ ባገባት ምን ችግር አለ ብሎ ወደ እልፍኙ ወሰዳል። በዚያም
ሳራ ለሚስትነት ስለተመኛት ብቻ ሰውነቱ በሙሉ በቁስል ነደደ እና ምን ሆኜ ነው ብሎ እግዚአብሔርን ሲጠይቀው የጻድቁን የነቢዩን የአብርሃምን ሚስት ስለተመኛት ነው አለው። በሳራም ምክንያት በዚያ ሌሊት ሳራ በንጉሠ ጌራራ በአቤሜሌክ ቤት ባደረችበትና እርሷን ለፍቶት በተመኘበት ሌሊት እግዚአብሔር የፍጥረታትን ማኅፀን ዘግቶ አደረ። የእንስሳውንም የአራዊቱንም የሰውንም። የሳራን ክብር በዚህ መንገድ ግን ይዟት ከሄደ በኋላ እንዳይደርስባት እግዚአብሔር ጠበቃት። በመከራ መጽናታቸው ለእንዲህ አይነት ክብር አብቅቷቸዋል። ታዲያ ምን ላድርግ ባለ ጊዜ ባሏ ነቢይ ነውና ስላንተ ይጸለያል አለው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች በሃይማኖት በተስፋ በፍቅርና በመከራ በመጽናት አባቶቻችን እናቶቻችን ነፍሳቸው በዚህም ዓለም በዚያኛውም ዓለም ከብራለችና እነሱን አብነት ልናደርጋቸው ይገባል። ለዚህም ነው ነቢዩ ሬው ለአብርሃም አቡክሙ አባታቸው አብርሃምን ተመልከቱት፣ አብነት አድርጉት፣ አርአያ አድርጉት። የፍቅር ሰው ነው፣ የሃይማኖት ሰው ነው፣ የተስፋ ሰው ነው። በመከራ ጊዜ ሃይማኖቱ የማይፈተን ሰው ነው። እናቶች ደግሞ ሴቶቹ ሳራን፣ ወንዶቹ ደግሞ አብርሃምን አብነት እናደርገው። ሳራ በሃይማኖት የጸናች በ90 ዓመቷ ልጅ ትወልጃለች ስትባል የተቀበለች፣ ከዚያ ቀጥሎ ደግሞ በተስፋ የጸናች ያንን ባለ ተስፋ ይስሐቅን ከሰዋነው በኋላ ተስፋ እንዴት እናገኛለን ሳትል የተቀበለችው፣ በፍቅር የጸናች በረሃብም በስደትም ጊዜ ባሏን የወደደች ለእግዚአብሔር ያላትን ፍቅር የገለጠች እንግዳ ካልመጣ እህል አልቀምስም የምትል ሰው ስለነበረች ይሄ ነው ሥላሴ በመካከላቸው እንዲገኙ ያደረጋቸው። የተወደዳቸው የእግዚአብሔር ቤተሰቦች ባል ሚስቱን ሊያፈቅራት ሚስትም ባሏን ልታከብረው ይገባል። ለምንድን ነው ይሄን የምንለው ብንል እግዚአብሔር በሕይወታችን የሚገለጥ የትህትና ሕይወት ሲኖረን ነው። ባሏን በማታከብር ሴት ውስጥ እግዚአብሔር አይኖርም። ሚስቱን በማይወድ ባል ውስጥ እግዚአብሔር አይኖርም። ለዚህ ነው ትሑታን ስለነበሩ ይከባበሩ ይዋደዱ ስለነበሩ እግዚአብሔር በመካከላቸው የኖረው። አበው እንደሚነግሩን ያለ ትሕትና እግዚአብሔርን ደስ ማሰኘት ያለ ሃይማኖትም ያለ ተስፋም ያለ ፍቅርም በመከራ ባለመጽናትም እግዚአብሔር ደስ አይሰኝም። ትሑት ያልሆነ ሰው እግዚአብሔርን ደስ አያሰኘውም። ስለዚህ ትሕትናቸውን ገልጠዋል። አንድ ሰው ጾመኛ ቢሆን ይላል ቅዱስ ኤፍሬም፣ አንድ ሰው ጾመኛ ቢሆን ግን ትዕቢተኛ ቢሆን፣ አንድ ሰው ሌሊቱን በሙሉ ሲጸልይ የሚያድር ቢሆን ግን ትዕቢተኛ ቢሆን አይጠቀምም። ለምን? ከዲያብሎስ አይሻልምና ይላል። ዲያብሎስን የምንበልጠው ጾምን ከትሕትና ትጋሃ ሌሊትና ጸሎትን ከትሕትና ጋር ስናደርገው ነው። ስለዚህ እነርሱ በትሕትና እግዚአብሔርን ደስ አሰኝተውታል። በመካከላቸው ተገኝቶ ቤታቸውን ባርኳል። የእኛን ሕይወት የእኛን ሥራ የእኛ ትዳር እንዲባረክ አብርሃምና ሳራን አብነት እናደርጋቸው። ለምን? በሃይማኖት በተስፋ በፍቅር በመከራ በትሕትና ጸንተዋልና። እነሱ በእነዚህ እንደጸኑ እኛም እንደነሱ በዚህ በሃይማኖት ጸንተን በተስፋ ጸንተን በፍቅር ጸንተን በመከራ ጸንተን በትሕትና ጸንተን እግዚአብሔር በመካከላችን ሆኖ በምድርም በሰማይም ክብሩን እንድንወርስ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ጸሎት ይርዳን። ይቆየን። አሜን። አማን